አቡ ጣሊብን አይዋ አጎታቸው ነው አጎትም አብ ይባላል ኦኬ ተማም وهكذا قال غير واحد من علماء ابن كثير القرطبي النبغوي يهدوا بالتفسير نه እሺ አዘር هو لقب اسمه تاريخ አዘር لقب እንጂ ስሙ ታሪክ ነው والذي في القرآن برغتم يدل على انه اسمه አዘር ምናየው ነገር ግን አዘር አባት እንደሆነ ቢያሳይም ቁርአኑ ብለው ይፈስራሉ وقال ابن جرير والصواب انه اسمه አዘር ጦበሪ ማለት ነው አዘር አባት ነው ብለው አሳቸው አስምረዋል አጸኑሳቸው وما كان استغفار ابراهيم لابيه ታለው ይዘው ነው እንግዲህ الا موعده وعدها اياه አባት ልጅ አባቶቹን ቢጠሩት እምቢ አለ እንግዲህ ዱአ አረግልሃለሁ ምንም ማረገው ነገር አለ ብሎ ቃል ገብተው ነበር ኋላ ዱአ አደረጉለት እና وقد وفى ابراهيم بما وعده ነብዩ ኢብራሂም ቃል አክባሪ ነበሩና ያንኑ ቃላቸውን ዱአ አደረጉለት ተዛም فلما تبين له انه عدو لله ይሄ አባቱን ማጎት ተብየው ያላህ ጥላት መሆኑን ሲያረጋግጥ بموته على الكفر تبرأ منه ዱአውን ተወ ኢብራሂም ዱአውን ተወ እዚህ ማከ የናት ጉዳይ አልተነሳምሳ ያባት ጉዳይ ነው እናት ሙስሊምነቷን ነው የሚያመለክተው እናት ሙስሊም ነች አማኝ ናት وترك الاستغفار وقيل كانت امه مسلمه اسمها ቡና ይባላል ኢብራሂም እናት ተፈለከው ስሟ ቡና من بني አርፈሽ እናቷ ቡና እንደታል ቡና ሲል ሸዳረክ ቡና ይወዳል ሳይጠብቅ ቡና አባትዮ ታሪክ አለኝ من بني አርፈሽ የነብዩላህ የሳም የኑህ ልጅ ሳም ነው የሱ የልጅ ናት ባላ ነብዩላህ ማለት ነው ዘር የሳም ዘር ነች አዘርሳ ማዕበድ الاسنام شوف ወአዘሩ ማዕበድ الاسنام አሁን አባት በሚለው ማለት ነው አባት ቢበልም አዘር ጣዖት አምልኮ ያውቅም የሚል ዑለማዎች አሉ ኢላ بعد انتقال نور منه የነብይነት የነብዋ ዘር በሱ ይተላለፋል አይደል ዘሩ ከተላለፈ በኋላ ነው ሽርክ ማሻረክ የጀመረው አላህ ይሄ ደግሞ እናት የኮነ ያው የሳም ዘር ነች እሱ ግን ወደ ሌላ ዘር ሄዶ የነብዩላህ ኢብራሂም ኑር ንብዋ ወላው ላይ ያለ አሸርኩም አያውቅም አሻረከም ከተባለ ኢብራሂም ከተወለደ በኋላ ነው حتى تفسير فتح البيان ይባል ተፍሲር ራሱ في مقاصد القرآن تفسير البيان ይባላል ተፍሲሩ ሰለፊዩን ይባላል ሰለፊዩን አሰሪዩን